እንዴት ቆያችሁ? ወደ ራሽናል ነምበርስ ትምህርት ስትገቡ መጀመሪያ ላይ ያገኛችኋቸው ጥያቄዎች ስለ ራሽናል ነምበር ምን ያህል እናውቃለሁ የሚለውን ነገር እንዳሳያችሁ አምናለሁ። እንዴት ነበሩ? ጥሩ ነበሩ አይደል? እሺ፣ ስለዚህ ስለ ራሽናል ነምበርስ መጀመሪያ ከማየታችን በፊት ስለምታውቋቸው የነምበር አይነቶች እስከዛሬ ስለተማራችኋቸው እስኪ ያስቡ። ምን ምን አይነት ነምበሮችን ታውቃላችሁ? ለምሳሌ ካውንቲንግ ነምበርስ 1 2 የምንላቸው ፉል ነምበርስ አሉን። 1/2 2/3 0.1 ፍራክሽንስ ዴሲማልስ ኢቨን ኔጌቲቭ ነምበርስ እናውቃለን አይደል? ከዚህ በፊት በነበረን እንትን ወደ ራሽናል ነምበር ሙሉ በሙሉ ከማየታችን በፊት እስኪ አጠቃላይ ነምበር ሲስተም ምን ይመስላል የሚለውን መጀመሪያ እንይ። ስለዚህ መጀመሪያ የሰው ልጅ የተጠቀመው ወይንም እናንተም አንደኛ ክፍል ወይም ኬጂ ስትገቡ የተማራችኋቸው በመጀመሪያ ናቹራል ነምበርስ ነበሩ። ኦር ካውንቲንግ ነምበርስ እንላቸዋለን። ኢን አምሃሪክ ደግሞ መቁጠሪያ ቁጥር እንላቸዋለን። ስለዚህ እነዚህ ናቹራል ነምበርስ ወይም ካውንቲንግ ነምበርስ የምንላቸው 1 2 3 4 5 6 እያሉ የሚቀጥሉ እንደነዚህ አይነት ቁጥሮች ናቸው። እነዚህ ቁጥሮች የሚያገለግሉን ሙሉ የሆኑ ነገሮችን ለመቁጠር ነው። ለምሳሌ እዚህ ጋር ስናይ 1 2 3 ብርቱካኖች አሉ። 3 ሙሉ የሆኑ ብርቱካኖች። 2 ሰዎች አሉን። 1 ወንበር አለኝ። እንደዚህ የመሳሰሉ ነገሮችን ኤክስፕረስ ለማድረግ ናቹራል ነምበርስ እንጠቀማለን። ከናቹራል ነምበርስ ቀጥሎ የተማርነው ወይም ኢንትሮዲውስ የተደረገው ሆል ነምበርስ። ሆል ነምበርስ is a natural number with zero ማለት ነው። ስለዚህ it includes all the natural numbers and we introduce an additional number zero only። ስለዚህ ቅድም ስናይ ለምሳሌ 3 ብርቱካኖች አሉኝ ብለን ነበረ። ነገር ግን ምንም ብርቱካን የለኝም የሚለውን ለመግለጽ ናቹራል ነምበርስ ብቻቸው በቂ አይደሉም። ዜሮ የሚለው ቁጥር ያስፈልጋል። በዚህ ጊዜ ሆል ነምበርስ ያስፈልገናል ማለት ነው። ከሆል ነምበርስ በመቀጠል ያለን ደግሞ ኢንቲጀርስ ነው። ስለዚህ ዜሮን አየን፣ ሙሉ ቁጥሮችን አየን። ነገር ግን ለምሳሌ የፍሪጃችንን የበረዶ ቤቱን ሙቀት ብንለካ ዲግሪ ሴንቲግሬዱን ብናየው ከዜሮ በታች -5 -10 ሊሆን ይችላል። በዚህ ጊዜ ኢንቲጀር ነምበርስ ያስፈልጉናል ማለት ነው። እኔ ለምሳሌ ከጓደኛዬ 50 ብር ብበደር፣ ስለዚህ 50 ብር ቢኖረኝ 50 ብር አለኝ ነው። ሆል ነምበር ነው፣ 50 እናስቀምጣለን። ግን 50 ብር ብበደር 50 ብር አለብኝ ነው which is -50። በዚህ ጊዜ ደግሞ ኢንቲጀርስ ያስፈልጉናል ማለት ነው። ስለዚህ ኢንቲጀርስ ሆል ነምበሮችንም ልክ እንደምናየው ኢንክሉድ አድርገው በተጨማሪ ኔጌቲቭ ነምበሮችንም ኢንትሮዲውስ ያደርገናል ማለት ነው። እሺ፣ አሁን ደግሞ ወደ ራሽናል ነምበር እንምጣ። ስናየው ሂደቱ ከፍ እያልን ከናቹራል ሆል ነምበር ኢንቲጀርስ እያልን ነበረ። ቅድም ለምሳሌ 50 ብር አለኝ ብያችሁ ነበር። 50 ብሩ ላይ 50 ሳንቲም ቢኖረኝ 50 ብር ከ50 ወይንም ደግሞ ሙሉ ብርቱካን ሳይሆን አንድ ሙሉ ብርቱካንና ግማሽ ቢኖረኝ፣ ግማሽ ብርቱካን የሚሉትን ልክ እንደዚህ በሁለት ሙሉ ቁጥሮች መካከል ያሉትን ነገር ኤክስፕረስ ሊያደርግልን የሚችል ነምበር is rational number ነው የሚሆነው። ኢንቲጀር አይደለም፣ ወይንም ደግሞ ሆል ነምበርስ ብቻቸውን ይሄን ነገር ኤክስፕረስ ሊያደርጉልን አይችሉም ማለት ነው። ኦኬ፣ ስለዚህ ራሽናል ነምበር ማለት ማንኛውም ቁጥር as a fraction form መቀመጥ የሚችል ነው። ስለዚህ any number that can be written as p over q is a rational number። ስለዚህ p is also integer, q is also integer። so በማካፈል ህግ መሰረት q 0 መሆን አይችልም። since it is on the denominator, q must be different from 0. Other than if p is an integer and q is an integer, then p over q is a rational number. እሺ፣ ስለዚህ ለምሳሌ 1/2 is a rational number. Since 1 is an integer, 2 is also an integer, 1/2 is a rational number.
So it has written as a fraction or as p over q form. Another number is 3 over 2 is a rational number. 3 is an integer, 2 is also an integer, so 3 over 2 is a rational number. Even negative numbers are also rational numbers. For example, if we could see this, negative 7 over 3. This is also a rational number. Negative 7 is an integer, 3 is also an integer, so negative 7 over 3 is an integer. Surprisingly, 2 is also an integer, rational number. 2 is an integer and also 2 is a rational number. ለምሳሌ if I put 2 over 1, 2 could be written as 2 over 1 አይደል? ስለዚህ 2 over 1 is a fraction form. If it is written as p over q form, that's a rational number. ስለዚህ ማንኛውም ቁጥር as a fraction ማስቀመጥ የምንችለው ከሆነ rational number እንለዋለን። ለምሳሌ ዴሲማሎች ከሆኑ ደግሞ 0.1 is also a rational number. 0.5 repeating is a rational number. 0.625 is also a rational number. ምክንያቱም እነዚህ ቁጥሮች as a fraction ወይም as a p over q form ማስቀመጥ ስለምንችል rational ነምበሮች ናቸው ማለት ነው። ስለዚህ ዴሲማሎች ሲሆኑ ግን ሪፒትም ተርሚኔትም የማያደርጉ ከሆኑ rational ነምበር አይሆኑም፣ ምክንያቱም በፍራክሽን ፎርም ማስቀመጥ ስለማንችል። ስለዚህ አሁን በደረጃ ያደጉ ነው ይሄዳል አይደለ? ናቹራል ነምበርስ አየን፣ ሆል ነምበርስ አየን። ስለዚህ ሆል ነምበርስ ናቹራል ነምበርንም አቅፎ አዲሽናል ነገር ነው ኢንትሮዲዩስ ያደረገው 0። ኢንቲጀር ደግሞ ሆል ነምበርንም ናቹራል ነምበርንም አቅፎ አዲሽናል የሆነ ኔጌቲቭ ነምበርስ ነው ኢንትሮዲዩስ ያደረገልን። ራሽናል ነምበርስ ደግሞ ኢንቲጀርንም ሆል ነምበርንም አቅፎ አዲሽናል የሆኑ ልክ fractions, negative fractions, positive fractions, like decimals, as you see, 0.75, negative 3 over 4, 0, እነዚህን negative 2 over 3 እነዚህን ሁሉ ኢንቲጀርስ ውስጥ የሌሉ እና ኢንቲጀሮችን አቅፎ ነው ራሽናል ነምበር የሆነው ማለት ነው። እሺ አሁን እስኪ ይህንን ጥያቄ አብረን እንመልከት። ሞር እስካሁን የተረዳነውን ምን ያህል አቀናል የሚለውን ለማየት እንዲረዳ የመጀመሪያውን ጥያቄ ስናየው 3 over 2 ይላል። Do you think 3 over 2 is a rational number? Yes, it is. ምክንያቱም it could be this 3 over 2 has written as a fraction form. It's already in a fraction form. 3 is an integer, 2 is an integer, so this is a rational number. Perfect. Let's see the second one. Negative 4. Do you think this is a rational number? Yes, it is a rational number because negative 4 could be written as negative 4 over 1, right? So negative 4 over 1, negative 4 is an integer, 1 is also an integer. So this is a rational number. Perfect. The third one. The square root of positive 9. Is it rational number? Yes. So the square root of 9 is a rational number. ምክንያቱም square root of 9 is equivalent with 3. It could be written as 3 over 1. So yes, it is a rational number. አራተኛውን እኔ the square root of 3. The square root of 3, do you think it is a rational number or not? እሺ እንየው እስኪ square root of 3 ማለት ምን ማለት ነው? The square root of 3 ማለት 1.7320508. It would continue like this.
ይሄ ነገር አያቆምም፣ ይቀጥላል። it wouldn't terminate ሪፒት የሚያደረገ አይደለም። ምንም ሪፒት የሚያደርግ ነገር የለንም። ተመሳሳይ ቁጥሮች አይደሉም። they are different numbers. it's non terminating, non repeating. so the square root of 3 couldn't be a rational number ምክንያቱም ይሄንን ወደ ፍራክሽን ፎርም ለመቀየር ብንፈልግ ወደ ፍራክሽን ፎርም መቀየር አንችልም። so no, this is not a rational number. the fifth one, 0. do you think 0 is a rational number? yes, of course, right? ስለዚህ 0 could be also written as 0 over 1. 0 is an integer, 1 is also an integer, so 0 is a rational number. perfect. እሺ ስለዚህ እስካሁን ድረስ ይህንን አይተናል። ከነምበር ሲስተም ጀምረን ከካውንቲንግ ነምበርስ ወይም ከናቹራል ነምበርስ 1 2 3 4 እያልን ከዛ ዜሮን ጨምረን ሆል ነምበርስ አየን፣ ኢንቲጀርስ አየን፣ ኤንድ ራሽናል ነምበርስ ደግሞ ኤኒ ነምበር በፍራክሽን ፎርም መቀመጥ የሚችሉ ወይንም ደግሞ ዴሲማል ቢሆኑ እንኳን ወደ ፍራክሽን ፎርም መቀየር የምንችላቸው፣ ለምሳሌ ተርሚኔት የሚያደርጉ ቅድም እንዳየናቸው ያሉ ነምበርስ ተርሚኔት ማድረግ የሚችሉ አይተን ነበር አይደል? 0.1 0.555 ሪፒቲንግ 0.6 ምናምን 25 ሪፒት ማድረግ ወይም ተርሚኔት የሚያደርግ የሚችል ከሆነ ዴሲማልም ቢሆን ወደ ፍራክሽን መቀየር ስለምንችል ለምሳሌ 0.1 1/10 ብለን መቀየር ስለምንችል that's a rational number የሚለውን አይተናል። ግን እንደ ስኩዌር ሩት ኦፍ 3 ያሉ ልክ እንደዚህ ተርሚኔት ወይ ሪፒት የማያደርጉ ደግሞ ራሽናል ነምበር አይደሉም። እነዚህን አይነት ነምበሮች ወደፊት ከፍ ያለ ደረጃ ላይ ሲደርሱ የምናየው ይሆናል ማለት ነው። እሺ በጣም መልካም። ስለዚህ አሁን በቀጣይ የራሽናል ነምበርስ በርዝዴይ ፓርቲ አለ። ስለዚህ በጣም አዝናኝና ጥሩ የሆነ ነው። እንደምትዝናኑበት ተስፋ አደርጋለሁ። እስካሁን የነበረም ቆይታ መልካም እንደሆነ ተስፋ አደርጋለሁ። ሶ ሁላችሁም የራሽናል ነምበርስ በርዝዴይ ፓርቲ ላይ ኢንቫይት ተደርጋችኋል። ወደ ቀጣይ ቪዲዮ ስትሄዱ ወደ ራሽናል ነምበርስ በርዝዴይ ፓርቲ ያስኬዳችኋል። ስለነበረን ቆይታ አመሰግናለሁ። ቻው።